ጀግና ግን ንፍረቱን ያበዛዋል እንጂ አስመልጧታል። ወይኔ በጣም ነው ደስ የሚለው። ከዚህ በኋላ ፈልጎ ማግኘት አያቅተውም። እናገኛታለን። እስማ እንደ አክሊሉ አይነት አውሬ ሰው ግን አይቻልም። ቆይ ማታ ምንድን ነው ያለ? በደንብ እኮ አልነገርከኝም። ያው ሲከተለኝ ነበር። ከዛ የሆነ መድኃኒት ቤት ሳገኝ ቆምኩ። ከዛ ቆሞ አሳለፈ እና እየተከተለኝ ነበር። ስንገባ ግን ምንም አላለኝ። ባናየው ኑሮ እኮ በሄድክበት ተከትሎ መድብል ይዘው ነበር። ኧረ ፈጣሪን ያተረፍን። ነገሮች ሁሉ እኮ ፊልም ነው የሚመስሉት። የምር እንኳን ልጅቷ አመለጠች። ድጋሚ እንዳያገኛት ብቻ እንደባለፈው። እንግዲህ ፈጣሪ ሆናት። እኔ ግን መድብል ይህን ያክል ጊዜ ይጠብቃል። ይህን ያክል ጊዜ ህይወቱን ሊገብርላት የተነሳትን ሴት አብረው ሆኖ ማየት እፈልጋለሁ። ካገባይ ቀን እንደዚህ ታግሎ ነፃ አውጥቶ ነው እንዴ? ላይ እኔም እኮ ታገዬ ነው ያገባሁሽ አይደል? ምነው ቀናሽ እንዴ? ኧረ በፍጹም። አንተም እኮ ከዛ ዝና ከሚባል አውሬ ነፃ አውጥተኸኛል። መድብል የሚያደርገው ይሄን ነው። ልጅቷ እናገኛታለን። እርግጠኛ ነኝ እናገኛታለን። አክሊሉን መጠንቀቅ አለብን። እንደማያውቅ ነው መሆን ያለብን። እሱን በቁሙ ነው የምንገለው። ይኸውልሽ ሰው በጥይቶች አይሞትም። ያለውን ነገር ትነጥቂውና ራቁቱን ታስቀሪዋለሽ። ስለ ቤቱስ ምን አዲስ ነገር አለ? ማዲቤል እንግዲህ በጣም ተጨንቋል። ሰገን እስካሁን አልተገኘችም። በጣም ያሳዝናል። ማዲቤል ማለት ነው። በጣም ጭንቀት ውስጥ ገብቷል። አልበላም አልጠጣም እሷን እስካገኛት ድረስ ምንም እረፍት የለኝም እሷን እስካገኛት ድረስ ብሎ እንግዲህ ማዲቤል በጣም ኃይለኛ ስትሬስ ውስጥ ገብቷል ማለት ነው። እስካሁን ሰገንን አላገኛትም ማለት ነው። በጣም ግራ ተጋብቷል። እንግዲህ ከማዲቤል ጭንቀት ምንም ሰገን ተገኝታለት ቢገላገል በጣም ጥሩ ነው ማለት ነው። ሰገን እንግዲህ እስካሁን አልተገኘችም። አክሊሉ በጣም ነው የሚያሳዝነው። እውነት ለመናገር በጣም ግራ ገብቶታል። የሚያደርገውን ነገር አጣ። ሞገስ እንግዲህ እንደ ሀሳብ ለምንድነው ለፖሊስ ማታሳውቀው እያለው ነበረ ማለት ነው። በጭራሽ ለፖሊስ አላሳውቀውን አሳልፎ ነው ለአክሊሉ የሚሰጡብኝ። ምክንያቱም እንሱ ከፖሊሶች ጋር ግንኙነት ሊኖረው ይችላል። እንደዚህ አይነት ሰዎች ከፖሊስ ጋር ግንኙነት የሆነ እንትን ይኖራቸዋል፣ አንድ ላይ የሚሰሩት እያለው ነበረ ማለት ነው። ሞገስ እንግዲህ እንደዛ ካሰብክ በቃ ችግር የለም አንድ ላይ ራሳችን ፈልገን እናገኛታለን እያለው ነበረ ማለት ነው። ሞገስ እንግዲህ እየተንከራተተ ይገኛል ከማዲቤል ጋር ማለት ነው። ማዲቤል በጣም ነው የሚያዛዝነው። እውነት ለመናገር በጣም ተጨንቋል። እኔ ሰገንን ካላገኘው ሰላም አላገኝም፣ እረፍት የለኝም፣ ሰገንን እስካገኛት ድረስ እረፍትም የለኝም፣ ሰላምም የለኝም፣ አልበላም አልጠጣም ብሎ እንግዲህ ራሱን እያጨናነቀ ራሱን እየጎዳ ይገኛል ማለት ነው። ሰገን እንግዲህ እስካሁን አልተገኘችም። እንደው ተገኝታለት ማዲቤል ቢገላገልና ሰላሙን ቢያገኝ በጣም ደስ ይላል ማለት ነው። ማዲቤል እንግዲህ በዚህ ሰዓት በጣም ነው የሚያዛዝነው። በጣም ግራ ተጋብቷል። የሚያደርገው ነገር የሚሆነው ነገር ጠፍቶበታል ማለት ነው። አክሊሉ እንግዲህ በጣም ተጨንቋል። እሱ የለም ጭራሽ አልታይም ብሎታል ማለት ነው። አሁን እሱ ለዚህ ውርደት ነው እንግዲህ እንደዛ ደረቱ ሲነፋ እኔ ሁሉም ነገር ማድረግ እችላለሁ፣ ማንም አያሳግደኝም በማለት እንግዲህ ብዙ ነገር እያለ ደረቱ ሲነፋ ነበረ። እንግዲህ ጉራውንም ሲነፋ ነበረ። ነገር ግን በዚህ ሰዓት እንግዲህ እሱ የሚተማመናቸው ነገሮች ሁሉ ከእጁ ወጡ ማለት ነው። አንደኛ ነገር እንግዲህ ሰገን ማዲቤል አስመልጧታል ማለት ነው። ሁለተኛ ደግሞ ሞገስ እንግዲህ ቤቱን አሳግዶታል ማለት ነው። ቤቱም ታግዶበታል። ሰገንም ከቤዛ ቤት ወጥታለች። እሱ አሁን ባዶ እጁ ቀርቷል ማለት ነው። የሚያደርገው ነገር አጥቷል። እንግዲህ ሰገንም እንግዲህ አፋልጉ ፈልጓችሁ ግደላት ብሎ ለሱ ሰዎች አስተላልፎ ነበረ። ነገር ግን እስካሁን አላገኟትም። ስላላገኟትም እሱ ተጨንቋል። በጣም የሚያደርገውን ነገር አጥቷል። እንግዲህ ማዲቤል ጋር ደውሎ አሁንም እንደገና እየፈነዳ ራሱን እንግዲህ ጉራውን እየቸረቸረ ነበረ ማለት ነው። እንግዲህ ከዚህ በኋላ ሰገንም መልሶ የሚያገኛት አይመስለኝም። ነገር ግን ሰገን አክሊሉ ካገኛት የሱ ሰዎች ካገኙ ጥሩ አይደለም። ነገር ግን ሰገንዬ እንደው ማዲቤል ቢያገኛት መጀመሪያ በጣም ነው ደስ የሚለው ማለት ነው። እንግዲህ ምኞቴ ነው ማለት ነው። ሰገንን መጀመሪያ ማዲቤል እስኪያገኛት አክሊሉ ካገኛትማ ቀጥታ ያስገድላታል ማለት ነው። እሱ ባያገኛት እንግዲህ
ማዲበል ቢያገኛት በጣም ነው ደስ የሚለው ማለት ነው። ማዲበል በአንድ ጎኑ ደስ ብሎታል፣ በአንድ ጎኑ በጣም አዝኗል። አንደኛ ነገር ያዘነበት ማዲበል እስከ ዛሬ ለእሷ ብዬ እስር ቤት የቆየሁት ራሴን በጸጸት ያኖርኩበት የሚለው ነው። ሁለተኛ ነገር ደግሞ ከዛ ቤት አስወጥቷትም ትጠፋበት በጣም ግራ ተጋብቷል ማለት ነው። እንዴት ነው ማገኛት? አሁን ሰገኔን እንዴት ነው ከየት ወዴትስ ነው ማገኛት? ግን አገኛታለሁ ተስፋ አልቆርጥም እያለ ነበረ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነ ይሁን። እናንተ በያላችሁበት ቦታ ሰላም እንደምትሆኑልኝ ተስፋ አደርጋለሁ። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ ይላችኋለሁ። ሰላማችሁ ዝዝት ይበልልኝ በያላችሁበት ቦታ በየዓለም ዳርቻ ፈጣሪ ሰላም ፍቅርን ያድላችሁ። ለሰው ልጅ ከምንም በላይ ሰላም ነው እና ከሰላም የሚበልጥ ነገር የለም ለሰው ልጅ። ሌላ ነገር ትርፍ ነው። ሰላም ነው ዋና ለሰው ልጅ የሚያስፈልገው የሚበልጠው ማለት ነው። ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። አብራችሁ ስለምትሆኑ ስለምትበረታቱኝ ከልብ አመሰግናለሁ ውድ ቤተሰቦቼ። ቪዲዮ ሲታዩ ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ ማለት ነው። አክሊሉ እንግዲህ በዚህ ሰዓት ብቅም ማለት ትተዋል። ወደ ውጭም አይታይም። እንግዲህ 130 ጊዜ ግቢ ውስጥ ስዞር የሚውለው ሰውዬው አሁን ወደ ውጭም አይወጣም፣ ውጭም አይታይም ማለት ነው። ሞገስ እንግዲህ ከመርዙ ጋር ቁጭ ብሎ ነበረ። ከመርዙ ጋር ቁጭ ብሎ እያወሩ እያሉ አንተ መርዙ አክሊሉ መጥተዋል ስለው እንግዲህ ሮጦ ነው ልብስ ውስጥ የገባ ማለት ነው። መርዙ እንግዲህ አክሊሉን በጣም ነው የሚፈራ ማለት ነው። ባገኘው ቁጥር ሳይመታ አያልፉም። እንግዲህ አክሊሉና መርዙ ተገናኝቶ መርዙ የአክሊሉ እጅ ሳያርፍበት ተላልፎ አያውቁም ማለት ነው። ሁሉ ጊዜ ነው የደበደበው። ማዲበል እንግዲህ በጣም ነው የሚያሳዝነው። እውነት ለመናገር ፊቱ ሁሉ ጭር ብለዋል። በቃ የሚወደርገው ምን እንደሚያደርጉ ራሱ ጠፍቶ ብሎበታል ማለት ነው። በጣም ነው የሚያሳዝነው። ማዲበል እንግዲህ አንተ አንድ ነገር አደርጋለሁ ብለክ ሳትጨርሰው ሳይሳካልቅ እንደማትተው እናውቃለን ማለት ነው። ፈጣሪ ይርዳክና ሰገኔን አግኝተ ሰላምህን እንደምታገኝ ተስፋ እናደርጋለን ማለት ነው። መቼም ማግኘት አይቀርምና ፈጣሪ ይርዳክና አግኝታት እንደው አብራችሁ ሆናችሁ ምን እያሳለፋችሁትን ነገር እያወራችሁ ለሷ እየነገርካት ቪዲዮ እንደሚሰሩልኝ እንደሚለቁልኝ ተስፋ እናደርጋለን ማለት ነው። መቼም እግዚአብሔር መልካም ነው እና ይረዳሃል ማለት ነው። በነገራችን ላይ ድራማችሁ በጣም ነው ደስ የሚለው። ልብ አንጠልጣይ ሆኖ ተለቀቀ አለቀ የሚያስብል ድራማ ነው ማለት ነው። የምር በጣም ደስ የሚል ድራማ ነው። ሁላችሁም የምትጫወቱ ገጸ ባህሪ በጣም ነው ደስ የሚለው ማለት ነው። እኔ መርዙ በጣም ነው የሚያስቀኝ በነገራችን ላይ ማለት ነው። ኤፍራታ እንግዲህ ከመርዙ ጋራ በጣም ሁል ጊዜ ነው የሚጨቃጨቁት ማለት ነው። ቁርስ ስትለው ቁርስም የለም ይላል እሱ። በጣም ነው የሚጨቃጨቁት ማለት ነው። በጣም ነው የሚያስቁት ማለት ነው። ሉላ እንግዲህ ትመጣና በጣም ነው የምትዋደዱት፣ በጣም ነው የምንዋደደው ትላለች ማለት ነው። ነገር ግን የመርዙና የኤፍራታ ፍቅር ጭቅጭቅ ነው ማለት ነው። መጨቃጨቅ ነው የነሱ ስራ የነሱ ስራ ማለት ነው። ማዲበል እንግዲህ መርዙ ምንም ነገር እንዳይሰማ ምንም ነገር እንዳትነግረው ብለው ሞገስን አስጠንቅቆታል ማለት ነው። ምክንያቱም ይህን ሁሉ ምስጢር ቢያውቀው እሱ ሄዶ ለአክሊሉ ዝግዝግ አድርጎ ማውራቱ አይቀርም ማለት ነው። መርዙም እንግዲህ አንድ ነገር ካየም ከሰማ ማውራቱ ነው ስራው፣ ማውራት ነው። አይተዋትም ማለት ነው። ያወራል፣ ሄዶ ነው የሚዘርግፍ አድርጎ ነው የሚያወራው ማለት ነው። በጣም ነው የሚገርመው። እንግዲህ መርዙ እንደዚህ ድብቅብቅ ምስጢር መያዝ የሚችለው ሰው አይደለም ማለት ነው። እንግዲህ በጣም አፍሯል። እንግዲህ በራሱ አፍሯል፣ በድርጊቱ አፍሯል። እንግዲህ እንደዛ ደረፋ ጉራው ሲነፋ የነበረ ሰውዬው ጉራው የት እንደሱ አያውቅም። እንደዚህ ሲደነፋ የነበረው እናትየው እንግዲህ ልጄ ምን ሆኖ ነው ጸበል ልውሰደው ምን አጋጥሞት ነው በማለት እንግዲህ በጣም ግራ ተጋብታለች። እንግዲህ እቴቴ በጣም ተጨንቃለች፣ እሷም ከሱ ጋር ማለት ነው።
ያው እቴትዬ ልጅሽ እንደዚህ አይነት ክፉ ልጅ መጥፎ ልጅ በሰው ህይወት በሰው ስቃይ የሚደሰት ልጅ እንደሆነ መሆኑን አታቅምና አንቺ ማለት ነው። ፈጣሪ ልጅሽን እንግዲህ ወደ ራሱ ይመልስለት፣ ወደ መልካም ልቦና ይመልስለት ማለት ነው። ይመልስልሽ ልጅሽን። ያው እናት ናት ምንጊዜም የልጅን መከራ የምትካፈለው ማለት ነው። አክሊሉ እንግዲህ ፈጣሪ ረቶክ ወደ ራስክ ተመልሰ ከእናት ገና በሰላም የምትኖር እያደርግ ማለት ነው። ሞገስም እንግዲህ ከትንሽ ጊዜ በኋላ ቤቱ መውሰዱ አይቀርም ማለት ነው። ሞገስ እንግዲህ ሁሉንም ነገር ጨርሻለሁ፣ ቤቱ ወደ እኔ መዞር ብቻ ነው የቀራ ብሎ ቤቱንም ለመሸጥ ስላሰበ ቤቱንም አሳግዶበታል ማለት ነው። ካሳገደበትም በኋላ በጣም እርፍ ብሏል። ማዲበልም ጥሩ አደረክ ብሎታል። ቤቱን አሳግጃለሁ ስለው ማለት ነው። ለመሸጥ አስቦ ነበረ፣ ለዛ ነው ያሳገድኩት ብሎ ለማዲበልም ሲነግረው ማዲበልም ጥሩ ነው ያደረግከው ብለዋል ማለት ነው። እናትየው ግን ይህን የመሰለ ቤት ልጄ ለምንድን ነው የሚሸጠው? የሆነ ነገር አድርጎት ነው ልጄን የሆነ ነገር አስነክቶት ነው ይላሉ ማለት ነው። የስነካል እንጂ መቼ ይነካል እሱ የኔ እናት አቴቴ ማለት ነው። አቴቴ እሱ እንደዚህ አይነት ሰው መሆኑን አታውቅም። እሱም እንግዲህ ለሞገስ እየነገረ ነበረ። ልጄ እናቴ እኔ እንደዚህ አይነት ክፉ ሰው መሆኔን አታውቅም፣ ምንም ነገር እንዳትሰማ ስለ እኔ ምንም ነገር እንዳትናገሩ ለእናቴ እሱን ቀን ይጨርሳችኋለሁ እያለ ነበረ ማለት ነው። እናትየው እንግዲህ አክሊሉ እንደዚህ አይነት ሰው መሆኑን በጭራሽ አታውቅም። በአይምሮ ውስጥ የእሷ የሳለችው በጣም መልካምና ጥሩ ሰው፣ ለሰው የሚያዝን፣ ለሰው የሚጨነቅ፣ ለሰው የሚራራ አድርጋ ነው የሳለችው። እንግዲህ አቴቴ ልጇ እንደዚህ አይነት ሰው እንዳልሆነ እሷ አላወቀችም ማለት ነው። የኔ ማንነት እናቴ ከሰማች ትሞትብኛለች፣ እኔ እንደዚህ አይነት ሰው ሆኜ አታቀኝም እናቴ እያለ ነበረ ማለት ነው። እንግዲህ ምንም ማድረግ አይቻልም፣ አንድ የሆነውን ነገር ምን ማድረግ ይቻላል ብሎ ነው እንግዲህ አክሊሉ ማለት ነው። ለእናትህ ስትል መጠንቀቅ ነበረ ማለት ነው። በዚህ ሰዓት እንግዲህ ሰገንዬ ተግንታ ከማዲቤል ጋር ሆኖ አዲቤልም ወደ ነበረ ሰላሙ ቢመለስ በጣም መልካም ነው ማለት ነው። ውድ ቤተሰቦች በድጋሚ እንኳን ወደ ቤቴ በሰላም መጣችሁ። ሼር፣ ላይክ፣ ሰብስክራይብ በማድረግ ወደ ቤቴ ይቀላቀሉ ማለት ነው። በነገራችን ላይ የአክሊሉ እናት በጣም ነው የሚያዛዝኑት ማለት ነው። በጣም ከምንም በላይ ከማንም በላይ መልካም የሆኑ ሴት ናቸው ማለት ነው። እናት ናቸው፣ በጣም መልካም እናት ናቸው። እንግዲህ አንዳንድ ጊዜ ምንድን ነው የሚባለው ላም እሳት ወለደች የሚባለው አባባል አለና ላም እሳት ወለደች ነው የሆነበት ለአቴቴ ማለት ነው። አቴቴ እንግዲህ በጣም መልካምና ጥሩ ለሰው የምትራራ ጥሩ እናት ናት ማለት ነው። ነገር ግን ከሆዷ የወጣ ልጁ ደግሞ የክፋት ጥግ የክፋት መንፈስ ነው ተሰፍሮበት ያለው ማለት ነው። የምር በጣም ነው የሚያዛዝነው። የወለዳችሁት ልጅ እንደዚህ ክፉ ሆነ፣ ለሰው እንባ ማልቀሻ ሆኖ ለሰው ሀዘን መነሻው የሚሆን ልጅ በጣም ነው የሚያዛዝነው ማለት ነው። የሰው ልጅ እንግዲህ መቼም መጀመሪያውን እንጂ መጨረሻውን ሊያውቀው አይችልም ማለት ነው። መጨረሻችን አናቅም መጀመራችን እንጂ። ነገር ግን አክሊሉ ይሄን ማሰብ ይሄን ማስተዋል ይሄ እነዚህን ነገሮች ጭንቅላት ውስጥ የሉም። እነሱ ዝም ብሎ ነው እንደ ከብት የሚነዳ ማለት ነው። ሰዎችን ለማስለቀስ ለክፋት ብቻ ነው ዝም ብሎ የሚነዳው እንጂ ሰዎቹን ለመጥቀም የሚነዳበት መንገድ ምንም ነገር የለም ማለት ነው። እንግዲህ አክሊሉ ወደ ራሱ ተመልሶ ሰላም እንደሚያገኝ ማዲበልም ደግሞ ሰገንን አግኝቶ ሰላሙን እንደሚያገኝ ተስፋ እናደርጋለን። ውድ ቤተሰቦች አብራችሁ ስለቆያችሁ አብራችሁ ስለሚታበረታቱኝ ከልብ አመሰግናለሁ። ቪዲዮ ሲታዩ ላይክ አድርጉልኝ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በጣም ነው የምወዳችሁ የማከብራችሁ ውድ ሀገሬ ልጆች። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ሰላማችሁ ብዝት የተረፍረፍ ይበልልኝ።